ህልሞውንስ በሸሪዓው መንገድ ማስፈታት ይፈልጋሉ? እንግዲያውስ ይህን ቻናል ሰብስክራይብ በማድረግ ህልሞትን ያስፈቱ። እንዲሁም አዳዲስ የህልም ፍቾች እንዲደርሳችሁ ደግሞ የደውሏን ምልክት መጫናችሁን አትርሱ እያልኩ ወደ ፕሮግራም ይሄዳለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እንግዲህ የቤት ውሻን በህልም ማየት፣ ውሻን መግደሉን ያለመ ወይም ድመት እንደ ዋጨረው ወይም ደግሞ እንደነከሰው ያለመ፣ እንዲሁም ግመል ላይ መቀመጡን ወይም መጋለቡን ያለመ፣ እንዲሁም ደግሞ የግመል ስጋ መመገቡን ያለመ፣ እነዚህንና መሰል የህልም ፍቺዎችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ሁልጊዜም የምንለቃቸው የህልም ፍቺዎች እንዲደርሷችሁ የደውል ምልክቷን እየተጫናችሁ ዛሬ እንግዲህ ይዤላችሁ የመጣሁት በመጀመሪያ ደረጃ የምናየው የቤት ውሻን በህልም ያለመ ወይም የተመለከተ ማለት ነው የቀንደኛ ጠላትን መገለጫ ነው። እንዲሁም ደግሞ ሌሎች ብዙ ጠላት እንዳለው ያንን የሚያመለክት ነው ማለት ነው። ሁለተኛ ላይ የምናየው ውሻ መግደሉን ያለመ። አንድ ህልመኛ በህልሙ ውሻ መግደሉን ካለመ ጠላቶቹን ድል ወይም ደግሞ ከተለያዩ ከሱ ዙሪያ ያሉትን የእሱን ተቀናቃኞች በድል እንደሚወጣው የሚያሳይ ነው ማለት ነው። ሶስተኛ ላይ የምናየው ደግሞ ድመት እንደቧጨረው ወይም ደግሞ እንደነከሰው ያለመ ህልመኛ ህመም ወይም ደግሞ የተወሰነ ችግር እንደሚገጥመው የሚጠቁም ነው ማለት ነው። አራተኛ ላይ የምናየው የግመል መጓጓዣን ወይም ደግሞ ብዙ ግመሎችን አንድ ላይ አድርጎ መንዳቱን ያለመ ማለት ነው። አንድ ህልመኛ ብዙ ግመሎችን በመንገድ ላይ ወይም በተለያዩ ቦታ ላይ እየቀረበ ወይም እየነዳ ካየ የህዝቦች ወይም ደግሞ የአንድ አካባቢ መሪ የሚሆንበትን መንገድ የሚጠቁም ነው ማለት ነው። አምስተኛ ደረጃ ላይ የምናየው ከግመል ጀርባ ላይ መውጣቱን ወይም ደግሞ መጋለቡን ያለመ። ይህ ህልመኛ በዚህ ሁኔታ ካየ ጭንቀትን፣ ህመምን እንዲሁም ደግሞ ከተለያዩ በሽታዎች ወይም ደግሞ ከምግባረ ብልሹ ግለሰቦች ጋር ያለውን ግንኙነት ማቋረጡን የሚጠቁም ነው ማለት ነው። በስድስተኛ ደረጃ የምናየው ወይም መጨረሻ ላይ የምናየው ማለት ነው የግመል ስጋ መመገቡን ያለመ ህልመኛ። የግመል ስጋ መመገቡን ካለመ አንድ ህልመኛ የህልመኛውን ንብረት ወይም ደግሞ ገንዘብ የሚወክል ነው። በሌላ በኩል ደግሞ ከጠላት ወይም ከአደጋ የተለያዩ ችግሮችን ወይም ደግሞ ከንብረት ማጣት የሚያመልጥበትን የሚጠቁም ነገር ነው ማለት ነው። ውድ የቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ ህልም ይሄንን ይመስል ነበር። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።